እኔም ገና መግባቴ ነበረ። ሩጫ ነው ያሰትጂ እኮ የለችም ልክ ከአንደበትሽ የሆነ ነገር ያየሽ ነው የምትመስይው እኮ። ከዛ ገባኝ በቃ። ከእናንተ ጋር እያወራሁ ምን እየሰራሁ እንደሆነ ታውቂያለሽ? እንጀራ ደግሞ እየጋገርኩ ነው። ተመችቶኛል እንዴ ለ15 ቀን ጊዜ ስለማንበላው እኛ የሆነ ማስቀምጠው አንድ ጊዜ ሲመቸኝ ግግር ላብ ጊዜ በቃ ከሰዓት በመጣሁበት ሰዓት እዚያ አብሲት አጥቂምናቲ የዱቄቱን ስለሆነ የምትጋግሪው ከጤፍ ጋር ቀልቀል አድርገሽ ከዛ ትንሽ ነው እሷን እየጋገርኩኝ ሰዓት እስቲ ቆይ ቁጭ ብዬ እዚህ ጋር ማንም የለም በቃ ባለቤቴ ሞቷል፣ ልጆች እሱም ወደ ሆነ ቦታ ሄዷል። በቃ እያልኩኝ እስቲ ቆይ ቲክቶክ ስገባ ሃይሚን አያት ወይ ብዬ ገብቼ እያየሁኝ ሳላስበው በጊዜ ከላይ መጣልኝ ነው ሲመጣ ደግጬ ወይ ብር ሃይሚ ግራ ገብቷት ምን ትላለች ገብቷታል። ወዲያው ነቀይ ብለሽ አንቺ ትጂ ልብ ብለሽ እኔ ወዲያው ባንንኩ ኩላሽ ብዬ ወጣሁ። ከዛ ልክ ቪዲዮን ማየት ስጀምር ፍርስ ወዲያውኑ አይገኒ ተበላሽ አልኩ። ሳቀኝ መቼስ ቀርጸው ካወጡኝ ጉድ ነው የሚባለው። ትናንትና አይ አትቀረጭም፣ አይዞሽ እሱን ካወጡት ጉድ ነች ትልቋ ሴትዮ። አትቀረጭም፣ ምክንያቱም ርዕሱ ነው አንቺን የሸወደሽው። አይ ሩሱንማ እንደዚህ ፍቅሯን ገለጸች ብሎ ወጣ አልኩኝ። ሸወደ የተወሰነች ደቂቃ እኮ ሸወዱ ፍቅሯን ዘስፔንስ አድርገው እኮ አርስቱን እኮ መናገሬ ነው ለእናንተ። አርስቱ እንደዚህ እኮ በቃ ብሩክ መጣ ስትይ የሆነ ነገር የተከሰተ ነው ይመሰለኝ። እኔማ ከታች እንደውም እንትን ይመስላችኋል አልኩኝ እኮ ብሩክ ያኛው የመጣ አስገቢው እና እኔ ወዲያውኑ ቀጥታ ሃይሚ ጋር ግራ ገብቷታል። ግራ አጋቧት። አዎ ምን አለች እሷ? በቃ የሆነ ነገር ተመስጣ እያወራችልን ነበርና ሳዳ ትዝ አላለኝም። እንዴት ሳዳ እንዴት ወጣሽ አንቺ? ሚውት ላይ ናት ወይ ጉድ ገዛ። እኔ እናትዬ ምን ይሉኛል ብዬ ራሴን ታዘብኩት ብታይ እግዚአብሔር። አረፋ በይ እንዴ የፍቅርሽን እኮ ነው ምን ችግር አለው? እንጮክ በቃ ምን እንዳልኳት ታውቂያለሽ? አንቺ ወጥተሻል ሳይሽል ሃይሚዬ ማታ እንድንገናኝ ማታ እንዳትቀሪሽን ሃይሚ ምናምን ብያት እዛው እያወራሁኝ እኔ እኮ አንቺ ራስ ተገዝቱ ሳትወጂ ነው እየመከሩ መንበረ በዛ ሰዓትማ እኔን እየመከሩ በጣም እየመከርናት ነበር። ሳዳ ገነት ምን ሆናለች እቺ ሴትዮ ነው ያልኩት። ከዛ ታላይ ሲመጣ አይቼዋለሁ። እንደዛ እንዲያረልሽ እኮ አይቼዋለሁ። ገብቶልኛል። እየሳኩን እኮ እንድጥል እየወረድኩት እኔ ማስቆኛል። ደግሞ ቀድሚያት ሁላ ነው እኮ የወጣሁት የለሽም እኮ ወዲያው እኔ ከምትኮት እንዴት አድርጋ ሃይሚዬ ተፋጠን ቀረች። ሃይሚዬ ግራ ገብቶ ሃይሚዬ በቃ ማታ እንገናኝሽ ሃይሚዬ የኔ እናት አልኳትና እሷ ድንግርግር ይላል ሰው እኮ እኔማ የሳዳን ትላንትና ነው የሰማሁት። እንዳዲስ ትላንት ሰምቼ እንዴ ብዬ እዛ ጋር ምክር ተሳድዬ ጋር እኛ እኮ 3 ሳምንታችን አስተያየት ስንሰጥ ከዛ በማል ታረቅን ተባለ። ከዛ ደግሞ ተመልሶ ገና ይሄ ታዲያ ለእናቴ ስል እሻልኩኝ ማለት ነው። ግን ለእናቴ ስል እሻልኩኝ። የወርድዬ ደግሞ የትም ፌስ ገቢ እንትን ትልክልኛለች። ምንድነው ገስ እንትን ማለት ሼር ታደርግልኛለች። ወንድ ላይ ስለነበር እኮ በቀደም ስታረጊ እስቲ ቆይ ብዬ ስመጣ እኔ አላቃትም ልጅቷን። ወይ እኔ እንደው ውጥት አልኩና ሄድኩ። ደግሞ ምን ሆነሽ መሰለሽ አስቱ ቤት እኛ ዛሬ ማርያም ያመት ስለሆነች ተሰባስበን ፕሮፋይላችንን የሁላችንንም የኔ ደግሞ በትልቅ ተደርጊያለሁ። ከዛ የወርድዬ አይታኝ እኔን ሰታት ብላ መጣለች። እኔ እናት ምስኪን ነች። እኔን ራሱ የሆነ ቦታ ስትገባ ብታይ ለእኛ ሼር ታደርጋለች። እሷ እንድንመጣላት እኮ ዩዘር ቤት ባለፈው ቲጂ ቤት ሲገለብጠን
ቲጂ ቅድም እንደ ገለበጠኝ ሀይሚ ቤት ወሰደኝ። ሀይሚ ደግሞ እያዳመጠኝ ነበር። ስትመላለስ አለችሽ። ሀይሚ ከማን ቤት ነው ደግሞ እንደዚህ ግልብጥ ሲያደርጉ ወስዶ ሰው ቤት ጻለኝ። ዛሬ አሁን እንግዲህ መመላለስ እኮ ነው ስራዋ። ቲጂ እንግዲህ ተመላለሰች እያለች ስትስቅ ነበር። አይ ጎበዝ ነች። ጥሩ አስተያየት ነው የምትሰጠው። ብታይ እንትን እሰማታለሁ አንደ እና ደግሞ ትላንትና ከውጭ ሆኜ ምን ሰዓት ላይ ነው? ትላንት ነው አይደል? አዎ ዛሬ አልገባሁም። ትላንትና እነ ብሌን ቤት የሆነች ልጅ የአረብ ሀገር ሴት እኔ እንደ አንቺ አይነት ታሪክ ነው መሰለኝ ትንሽ አይደል ስታወራ ነበር። ኧረ ከኔ የባሰ ነው እናቴ። በፎቶ ነው እኮ ታዲያ ብታት ከታች ትጅዬ ሳድዬ ከታች የምትሰጣት ምክር ብታይ ልነግርሽ። ጎበዝ ናት ሳዲ። በነገርሽ ላይ በጣም ማለት እንዴት ብላ ማለፍ የምትችል ጎበዝ ሴት ናት። አዎ እንትን ትላለች። አነጋገሯ ቆጠብ ብላ ነው የምትናገረው። እንዴት ነው? አዎ እንደኔ ለፍላፊ ማንን ተከታትዬ ማንን አይቼ። አንቺም እኮ ጎበዝ ነሽ ገንዬ፣ ስታብራሪ ስትመክሪ። እኔ አንዳንዴ ጨዋታም እኮ አሁን ትናንትና የሆነች ልጅ ታሪክ ግማሹ ላይ ነው የደረስኩት። ትይጂ እኔ አስተያየት ገብቼም እንዳልሰጥ አልሰማውም ከመጀመሪያው አልገባ። እኔ ደግሞ ነገር እንዲገባኝ እፈልጋለሁ። ጸባይ ያልገባኝ እናቴ እኔማ የተረዳሁት ነገር ግማሹ ላይ ነው የተረዳሁት። እኔ ይሄን እንደዚህ አለች እያሉ ቁጭቁጭ የሚያደርጓት የእሳች ልጅ አይነት ነው በፎቶ የሚያፈቅሩ። እሷ እኮ በፎቶ ነው። አዎ እኮ በኋላ ላይ የሰማኋችሁ እኮ ስቦኝ ሰማሁኝ፣ ግን ከመጀመሪያ አልተከታተልኩም። ያመጣችሁ ደግሞ የሀይሚዬ እናት የምትባለው ነች አይደል? የሀይሚዬ እናት አይደለም ሌላ ናት የተናገረችው። ታዲያ የሀይሚዬ እናት የምትባለው ስለሷ የተናገረችው ሌላ ልጅ ናት። መጀመሪያ ያመጣው ሌላ ልጅ ናት። ኦኬ አይ እሷ እኔ ደግሞ የተናገርኩት የሀይሚ እናት እስቲ ብላ ስትናገር ብለኝ የሀይሚ እናት እያለች ልክ እዛ ጋር ነው የደረስኩት እኮ። እነሱ እየተመካከሩ ስለሆነ ነው የደረስሽው እንጂ መጀመሪያ ያወራችው ያንን ነገር ሌላ ልጅ ናት። አዎ ግን ጥሩ ምክር ነው የሰጧት። በጣም ደስ ይላል። ሁሉም ተባብሮ ብዙ ምክር ሰጧት። እኔ በቃ ቋርጬ ወጣሁ መጨረሻ ላይ እንትን እዚህ ራስ እንትን ወጣሁኝ። ብዙ አልጨረስኩም። ግን ሳድዬ ልጅቷን እየተከተለች አልኩሽ ከታች ትመክራታለች፣ ትጽፍላታለች። የጠፋችሁላችሁ አለው ሳዲማ በጣም ነው የምትመክረው። አዎ እግዚአብሔር ገረመች እንዴ ካለስ እንዴት ብዬ ልርሳው አላለች። አዎ ከታች ስትጽፍ ልጅቷ ቃሎችን ምን ቀን ቃሎችን የምታወሪያቸው መጥፎ ቃሎችን የተናገረሽን እያስታወስሽ ጠቅለል አድርገሽ እስቲ ባጭሩ ንገሪን። ጠቅለል አድርገሽ ባጭሩ በእውቀት አስረጅን እስቲ። ምንድን ነው ታሪኳ? የምታውቀው በሚዲያ ነው። ኦኬ በፎቶ ማለት ነው የሚያወሩት። ከዛ ብር ትልክለታለች ምናምን ብሯን እየላከ መጨረሻ ላይ ልትሄድ ስትል ሚስትና ልጅ እንዳለው አወቀች። ሚስቴን ፈትቻለሁኝ ብሎ ሲነግራት መጨረሻ ላይ ማለት ነው አሁን ላይ ይሄ ነገር የጎዳት ምን ሆነው ብር መላኳ። ያ ሰው እኮ ሚስት አለው እንደማይሆን ወይኔ እስካሁን ብር ልካለች። አዎ እናቷን ትታ ራሱ ማለት ነው እናቷን የለኝም አሁን እያለኝ እናቷን ሸሽጋ የላከኝ ናት። አስባችሁታል? አዎ እኔ ትንሽ ነው። በኋላ ግን እኮ ብዙ ሴቶች ማለት ነው በእንደዛ አይነት ነገር ራሳቸው ግን አንዳንዴ ፈልገሽውም አይደለም ሳትፈልጊው የሚሆንበት ነገር አለ። ታፈቅሪያለሽ ልንገርሽ የኔ ጓደኛ ቤት ሆነ 9 ዓመት ባፈቅረውም እኔ በተፈጥሮ የምንጸባ ያለብኝ መሰሽ ተጠራጣሪ ማለት ሞኝ ነኝ በተፈጥሮ ግን ተጠራጣሪም ነኝ። ባፈቅረውም 10 ጊዜ ምልከውና ማልከውን ነገር አውቃለሁኝ አስባለሁ። ይኸውልሽ ግን የኔ ጓደኛ 9 ዓመት ስትሰራ ቤሩት ሀገር ላይ በማል ኢትዮጵያ ስትመጣ የወንድሟ ጓደኛ ነው ልጁ ማለት ነው። እንደ ቤተሰብ ናቸው። ፍቅር ይጀመራል።
ትመለሳለች። 4 አመት ትቆያለች እዛ ቤሩት ማለት ነው። ከዛ በመሀል ትመጣለች። እሱ ዘፈን ለቀኩኝ ይላታል። ቤቱን እንዳስተካከለ ሁሉን ነገር በቃ እሷ ደግሞ እቃዋን እንዳለ እንትን ሸከፈች ልታገባው ማለት ቀለበት ሳይቀር ነው የገዛችው። የ9 ወር ደሞዝ ነው እጇ ላይ የነበረው። ስትመጣ የት ነው ይዟት የገባው? የተከራየበት ቤት የሰዎቹ ቤት ይዟት ገባ። ኦኬ እዛ አደረችና ቤታችን አለችው። ምክንያቱም ይገባሻል የሰው ቤት ሲሆን ያለሽ ነፃነት። ከዛ ስትለው ቤቱ ይዟት ሲገባ እግዚአብሔር ምስክሬ ነው አንድ ፍራሽና ሲጃራ የሚያጨሽበት አሽትሬ ነው የሚባለው እሱ ነው የነበረው ክፍል ውስጥ ትልሻለች። በቃ ሁሉ ነገሬ እንዳበደ ሰው ነው። ዝም ብዬ በቃ እንባዬ ብቻ ነው ሲፈስ የሚታየኛለች። የኔና አቱይ ከዛ ሙድ ውስጥ ለመውጣት ሴት ልጅ ምን አይነት ስሜት ውስጥ እኔ እንጃ እንዴት ሰባራ እንደምትሆን ሁላ አስቢው። ግን ጀግና ናት ልጅቷ። ወዲያውኑ ቤተሰቦቿ ጋር ደወለች። ተሰበሪያለሽ እኮ እንዴ እንዴት ብዬ ወጥቼ ጀግንነቴን ማሳየት አለብኝ ብለሽ ታሰብሽ። ከዛ ነገር ብትሰበሪ ሰባራ እናትሽን ይዘሽ ትወጫለሽ። ለ6 ወር ከማንም ሰው ጋር አትገናኝም ልጅቷ። በቃ ዝምተኛ ነች። እግዚአብሔር የፊተኛው መጀመሪያ ላይ እንደዛ ስንሆን ማለት ነው። እንዴት ዋልሽ ወለንሴ? የመጀመሪያው እንደዛ ስንሆን ማለት ነው። አለን መስገን ወላንሳ ሰላም ትርንጉ ቆይ